ሳሚ አባቱ ላይ ባየው ነገር በጣም ደነገጠ። እንግዲህ ከአሁን በፊት ሰላምን በጣም ሲሰድባት ነበረ። ምክንያቱም ሜሮን ያልሆነ የሆነው ሁሉ ስለ እሷ ቀበጣጥራ ስለነገረችው አምኗት ስለነበረ በጣም እየሰደባትና ከፍ ዝቅ ሲያደርጋትና ሜሮን ንግስት ናት፣ የዚህ ቤት ንግስት ናት፣ ምንም እንዳትናገረት፣ እሷን ያዘዘችሽን ታዘዥ፣ አይ ካልሽ ደግሞ ስራውን ለቀሽ መውጣት ትችያለሽ ብሏት ነበረ ከቤት የወጣው። እንግዲህ ሜሮን ለግርማ ሁሉን ነገር አስተካክልልሃለሁ ብላው ነበረ። ልክ ሳሚንና ጆሲን ከቤት እንዲወጡ ካደረገች በኋላ ሰላምን ልታስደፍራት ነበር። ነገር ግን ሰላም እየታገለች ባለችበት ሰዓት ጆሲና ሳሚ ተያይዘው ወደ ቤት እየመጡ ባሉበት ሰዓት እንግዲህ ቤት ውስጥ ብቻዋን ስለነበረች እየጮኸች ባለችበት ሰዓት ምንድነው የተፈጠረው ነገር ብለው ወደ ሰላም ክላስ ሲገቡ እንግዲህ አቶ ግርማ ከላዋ ላይ ወጥተው ሊደፏት ሲሉ እጅ ከፍንጅ ይዘውታል ማለት ነው። ሳሚ በአባቱ በሰራው ነገር አፍሮ ቆይ አባዬ ምን እያደረክ ነው? ምን ልትሰራ? እሷ ምኝታ ክላስ መጣ ለካ እስከ ዛሬ እኔ ምንም አላደረኩም ስትል የነበረው ልጅቱ ልክ ናት ማለት ነው። አንተነ ስትዋሸኝ የነበርከው ሲል እንግዲህ አቶ ግርማ ምን አገባ አንተ ምን አገባ ሚስት አለህ አይደለ እንዴ? ስለኔ እኮ አይመለከትህም ብሎ አባዬ እንዴት ልጅህ ከምትወል ልጅ ጋር እኔ እኮ የለኝም አላልኩም፣ ግን አንተ እንዴት ከልጅህ ጋር ወደ ታች ትወርዳለህ ብዬ ነገሩ ግራ ቢገባኝ እንጂ እንዴት ግን እንዴት በማለት እንግዲህ ሳሚ በጣም ተናዶና ተበሳጭቶ እንዲሁም ጆሲ መጀመሪያውንም የሆነ ልክ እንዳልሆነ ነገር እንደ ልክ እንዳልነበረ ተሰምቶኝ ነበር። ስለዚህ ይሄ ነገር ሆን ብሎ ተቀነባብሮ የተሰራ ስራ ነው እና በማለት እንግዲህ ሰላም ከሆንሽ ብሎ ጆሲ ይዟት ወጥቷል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ሜሮን በሰላም ስለምትቀና እሷን ከዚህ ቤት ለማስወጣት ያላደረገችው ድርጊት የላትም ነበረ። ከሳሚ ጋር አጣላቻት፣ እንዲሁም ደግሞ ከአቶ ግርማ ጋር ልታጣላት እና ከዚህ ቤት ልታስባረራት ነበር። ነገር ግን በጭራሽ ከዚህ ቤት አትወጣም በማለት ምክንያቱም እሷን አስወጣለሁ ካልሽ ያደረግሽውን በሙሉ እነግረዋለሁ ለሳሚ፣ ከዛ ምን እንደሚፈጠር ቆመን እናያለን። ይልቁንስ አጓጉተሽኛልና እሷን እንዴት እንደማገኛትና እንዴት ለኔ እንደምታደርግልኝ ይልቁንስ ንገሪኝ እንጂ ስለሌላው አታስቢ፣ ሰላም ከዚህ ቤት መቼም አትወጣም በማለት እንግዲህ ሲነግሯት አሁን ከክላሴ ውጭልኝ በማለት እሺ ብላ ወጥታ ነበር። ነገር ግን ሜሮን ባደረገችው ነገር ምክንያቱም ይሄንን ነገሯን ሰላም ላይ እያደረገችው ያለውን ነገር ቢሰማ ሳሚ ምን እንደሚያደርጋት ጠንቅቃ ስለምታውቅ እሱን ላለማጣት እንግዲህ ነገሮችን እየቀበጣጠረች ትገኛለች። እንግዲህ ጆሲ መጀመሪያውንም ልክ እንዳልሆነ እየተሰማው ነገር ነበረ። በእርግጠኝነት ሙሉ በሙሉ በጭራሽ ሜሮን እየነገረችው ያለውን ነገር በሙሉ ጭራሽ አልሰማትም ነበርና እስኪ ተረጃት እንረዳት ምናምን ብሎ ሲላት አንተ እኮ ልጅቱን አታውቃትም። ልክ አሁን አንተ እየቀረብካት እንዳለው አቀራረብ ከሳሚም ጋር ጀምራ ነበር። ልጅቱ በጣም አስመሳይ ናት። እኔ ብዙ ጊዜ ከአቶ ግርማ ጋር ይዣታለሁኝ አታውቃትምና ነው። ልክስክስ ናት። ስለዚህ እሷ መባረር አለባት እያለች ባለችበት ሰዓት ግን በሰላምሽ ነው ሜሮን? ምንድን ነው በአንቺና በእሷ መካከል የተፈጠረ ነገር አለ እንዴ ብሎ ሲላት አይ ምንም የተፈጠረ ነገር የለም፣ አንተ ስለማታውቃት ነው ልጅቱን። እያደር ደግሞ ይገባሃል፣ ታያለህ። ሳሚም እንዳንተው ነበረ። አሁን ነው ነገሩ ሁሉ ግልጽ ብሎ የገባው ስትል እሱን አብረን እናያለን። ግን ደግሞ አንድ የምነግርሽ ነገር እኔ በጭራሽ ሰርተዋለች ብዬ ለማመን ይከብደኛል በማለት እንግዲህ ጥሏት ሄዶ ነበረ። እንግዲህ ጆሲ ወደ ክላሱ ከገባ በኋላ ነገሮቹ ግራ ስላጋቡት ሁላቸውም በየክላስ ሲገቡ እሱ ከሰላም ጋር ሄዶ ሰላም ምንድን ነው እያለ ምግብ ሲያጎርሳት ነበረ፣ ሲያበላት ነበረ። ግን አንተ እንዴት ልትመጣ ቻልክ? ምክንያቱም
እነሱ ባሉት ነገር አላመንክም ስትለው እኔ ላምን አልችልም ይሄንን ሰላም፣ ይልቁንስ ካልደበረሽ አንቺ ብትነግሪ ደስ ይለኛል እያላት ሁሉንም ነገር በዝርዝር እየነገራት ነበረ። እንግዲህ እሷ የግዴታ ስራዋን መስራት ስለነበረባት ጆሲ ምግብ ካበላት በኋላ ሲወጣላት እሷ ወደ ኪችን ስትገባ እንግዲህ ጆሲ በተደጋጋሚ እየተመላለሰ እያያት ስለነበረ ሰላም የት ነሽ? እኔ እኮ ክላስሽ መስለሽኝ እዛ ሄጄ ነበር እና የለሽም። ቆይም ለስራ እኮ ትደርሽ ነበር ወይም ደግሞ እኔ ምግብ እሰራለሁኝ ለምን መጣሽ ብሎ እያወራት ባለ ሰዓት አረ ችግር የለውም ጆስዬ ስለተረዳኸኝ ስለ ሁሉም ነገር አመሰግናለሁኝ ብላ ስትለው ምስጋና እኮ አያስፈልገውም ይሄ ሰላም ብሎ እንግዲህ አንዳንድ ወሬ እያወሩ ባሉበት ሰዓት እኔ ምልሽ ስለተፈጠረው ነገር ትነግሪኛለሽ? ምንድን ነው ግን የተፈጠረው ነገር? እውነት ግን ይሄ የሰማሁት ነገር እውነት አይደለም አይደል ብላ ስትለው ጆሲ ምናልባሽ ልታምነኝም ላታምነኝም ትችላለህ። የሰማኸው ነገር ሁሉ ውሸት ነው። በፍጹም እኔ ይሄን አላደረኩም ብላ ልታስረዳው ስትል እንግዲህ ይቺ ሾካካ ሜሮን ወደ እነሱ መታ አንቺ ምንድን ነው ዛሬም ምግብ አልሰራሽም እንዴ? ጾማችንን ልታሳድሪ ልታወይ ነው እንዴ አሳብሽ? ዝም ብለሽ ተገተረሽ ወሬሽን እያወራሽ ስትላት አረ አለ ትዬ ምግብ ስትላት ነው በራሱ ጊዜ ተሰርቶ ይጠብቀኛል ብሽ ነው እንዲህ ካልሰራሽው ወሬው ማን ያወራልሻልና ነው እምትሰሪው ብላ እላፊት ላፊ ቃላቶችን ስትናገር ጆሲ በሁኔታው ግራ ተጋብቶ እኔ ነኝ መጥቼ ስራ ያስፈታኋት ሰላም ይቅርታ እሺ ወደ ስራሽ ቀጥይ በማለት እንግዲህ ጥሏት ሄዶ ነበረ። ነገር ግን እሷ ምን ልትይ ነበረ አንቺ ነገረኛ ብላ ስትላት ሁሉንም ነገር ነግረዋለሁ ይታያለሽ አሳምነዋለሁኝ እሱም ማሳመን አያቅተኝም ምንም እንኳን ሳሚ ለአንቺ ተደርቦ እኔን እንደዚህ ቢለኝም ነገር ግን አንድ ቀን እውነታው ሲገባው ያኔ ይቅርታ ይጠይቀኝ አንቺ ማን ስለሆንሽ ነው ይቅርታ የሚጠይቅሽ በማለት እንግዲህ ስትመታት ነበረ። በጣም አዝና እንግዲህ እሷን እየመታቻት ባለበት ሰዓት ሳሚ ሲመጣ ቆይ ምንድን ነው እየተፈጠረ ያለው? አታያትም እኔ ስራ አልሰራ ብላ እኮ በቃ ከኔ ጋር ሆነ እልክ ከምትጋባው ስራ አልሰራም እያለች ነው ብላ ስትለው እንግዲህ ሜሮን ሰላም ስራሽን የምትሰሪ ከሆነ በአግባቡ ስራሽን መስራት አለብሽ። ስራሽን የማትሰሪ ከሆንሽ ደግሞ ይህን ቤት ለቀሽ መውጣት አለብሽ። ሜሮን የዚህ ቤት ንግስት ናት ብሎ ሲላት እንግዲህ ሜሮንም በደስታ አረችን ተዋት የኔ ፍቅር በማለት እንግዲህ ሳሚን ይዘው ስትሄድ፣ ነገር ግን ሰላም በጣም ነበረ ቅስሟ የተሰበረው ማለት ነው። ምክንያቱም እንዴት እንደዚህ አይነት ቃላት ይናገረኛል፣ እንዲህ አይነት ንግግር ያወጣል ካፉ በማለት በጣም ነው ያዘነችበት። ምንም ቢሆን ጥሩ ተቀራርበው በጥሩ ሲያወሩ የነበሩ ሰዎች በአንድ ጊዜ እንደዚህ ገልብጥ ሲልባት በጣም ነው ያዘነችውና ልቧ የተሰበረው ማለት ነው። እንግዲህ ሜሮን የሰራችው ስራ አላስቀምጥ አላስተኛ ብሏታልና ሳሚን መኝታ ክላስ ይዛ ከገባች በኋላ ወደ አቶ ግርማ ክላስ ስትሄድ አንቺ ልጅ ምን ነው እግር አበዛሽ? እሳ መመላለስ አብዝተሻል። ምንድን ነው የምትፈልጊው? አላማሽ ምንድን ነው ብሎ ሲላት እኔ ምልህ ሁሉንም ነገር አውቃለች እኮ የሚጥል በሽታ እንደሌለባት ነቅታብናለች ምናምን ብላ ስትል እንዴት ልታውቅ ቻለች? አላውቅም ብቻ እርግጠኛ ሆና ስትከራከረኝና ስትነግረኝ ነበረ የሚጥል በሽታ እንደሌላት። ምክንያቱም እንግዲህ አቶ ግርማና ሜሮን እያወሩ በነበረበት ሰዓት በር ላይ ተለጥፋ ሁሉንም ነገር ስለሰማች ቢያንስ ይሄ በሽታ ባለመኖሩ በጣም ነበረ ደስተኛ የሆነችው። የሚጥል በሽታ እንደሌላት ስታውቅ ደስተኛ ሆና ነበረ። እነሱ አሁን በእነሱ ቤት ማንም የሚያውቀው የለም ብለው ነበር። ግን እሷ ፈጣሪ ሲረዳት ነገሮችን በራሷ ጆሮ እንድትሰማ አድርጓታል ማለት ነው። እንግዲህ ይህ ነገር በጣም ሰላም እየነሳት ነው ያለው በአሁን ሰዓት ላይ ሜሮንን እንዴት ምናምን ብሎ አቶ ግርማ ግራ ቢጋባም ነገር ግን ክላሴን ለቀሽ ውጪልኝ ብሎ ሲላት እሺ በማለት ክላሷን ለቃ ወጥታ ነበረ።
እንግዲህ አቶ ግርማ በድጋሚ ሚሮን እንደዚሁ ክላስ ተቀምጣ ቢያገኛት በእርግጠኛ ነኝ ሳሚ ይሄ ክላስ እየመጣሽ እዚህ የምትገቢው ነገር ከሰላም ጋር ሳይሆን ሌላ ነገር እንዳለን የሚያስጠረጥረው ከአንቺ ጋር ነው። ስለዚህ ክላሴን ለቀሽ ውጭልኝ በማለት ሲያባረራት ነበረ ማለት ነው። ጆሲና ሳሚ ትንሽ ተደባብረው ነበረ ወደ ውጭ ወጥተው ራሳቸውን ፈታ አድርገው እያደረጉ ባሉበት ሰዓት እንግዲህ ሜሮን ሰላምን ለማቆሸሽ ስለሆነ ስራዋና አላማዋ ልክ እነሱ ከቤት እንዲወጡ ካደረገች በኋላ እነሱም አምነዋት ከሄዱላት በኋላ እሷም ቤቱን ለቃ ሄዳ ነበር። አቶ ግርማ ብቻ አስቀምጣ፣ ምክንያቱም የፈለገውን እንዲያደርግ እንዲመቸው ብላ ነበር ቤቱን ሁለታቸውን ብቻ አድርጋ ጥላ የሄደችው። ነገር ግን ጆሲ ብዙ ጊዜ ውጭ መቆየት አይፈልግም፣ ወደ ቤቱ መመለስ ነበርና የፈለገው። ብዙም ሳይቆዩ ወደ ቤት ተመልሰው ሲመጡ አቶ ግርማ ሰላም መኝታ ክላሷ ድረስ ሄደው እንግዲህ ሲመጡባት በጣም ደንግጣ ምን ልትሰራ መጣ አቶ ግርማ ብላ ስትለው እሱንማ ልታየው አይደል እንዲያሳይሻለሁ ብሎ እየተጠጋት ባለ ሰዓት እባክህን አቶ ግርማ እያልች ብትለምንም ነገር ግን እሱ በጭራሽ ሊሰማት አልነበረም። ወደ እሷ እየተጠጋ እንግዲህ ሊደፍራት በሚል ሰዓት ሰላምም እዛው ተኛችበት ስለነበረ የያዛት አቅም አንሷት እየተፈራገጠች ባለችበት ሰዓት እንዳትጮህም አፏን እያፈነ ሲታገል እንግዲህ ጆሲና ሳሚ እንዳጋጣሚ ወደ ቤት እየገቡ ስለነበረ በጣም የሚጮህ ድምፅ ሲሰሙ ወዴት ነው እያሉ ድምፁን እየተከተሉ ሲሄዱ ወደ ሰላም ክላስ ነበር የወሰዳቸው። ጆሲ በሁኔታው በጣም ግራ ተጋብቶ በሩን ዘሎ ሲከፍተው እንግዲህ አቶ ግርማ ሊደፍሯት ከላያ ላይ ሆነው ሲታገሏት ነበረ የደረሰው። ሳሚም ሆነ ጆሲ በአባቱ ነገር በጣም አዝኖ ሁለታቸውም እየተመለከቱ ባሉበት ሰዓት ቆይ አባዬ ምን ልትሰራ መጣህ እዚህ ምን ታደርጋለህ ብሎ ሲለው ሳሚ እናንተ ምን ልታደርጉ መጣችሁ ነበረ የአቶ ግርማ ምላሽ ማለት ነው። እንኳን ሊያፍሩና ሊሸማቀቁ ይቀርና ጭራሽ ምን ልትሰሩም ነው የመጣችሁት ብሎ እሷ እኮ ትወደኛለች እሷ እኮ ወዳና ፈቅዳ እንጂ እናንተ ምን ቤት ናችሁ በማለት ሲጮህባቸው እንግዲህ ሳሚ አባዬ እስከ ዛሬ ድረስ አባቴ ነህ ብዬ ሳከብርህ ነበር። ነገር ግን እንደዚህ አይነት የወረደ ስራ ስትሰራ ግን ቆሜ አላይህም በማለት ሳሚ ሲናገር ጆሲ ራሱ በጣም ተናዶ እንዴት ይሄን ታደርጋላችሁ? ይሄን በጭራሽ ለሰላም አይገባትም እያለ ሲከራከር እናንተ ምን ቤት ናችሁ? እናንተ አላችሁ አይደል እንዲህ ሁለታችሁም ተጭኗ ዘንድ መቼ ትወጣላችሁ? ከጭኗ እኮ አትወጡም አልታያቸውም እንጂ በማለት ሁለታቸውም ሲፎክሩ እንግዲህ ሳሚ በጣም ተናዶና ተበሳጭቶ በጣም በቃ ከራሱ ቁጥጥር በላይ ሆኗል እንዴቱ ማለት ነው። ሰላም እንግዲህ ምንም አልሆንኩ ደርሳችሁልኛል እያለች ስትል ጆሲ እርግጠኛ ነች ሰላም ምንም አልሆንሽም ምንም አላደረገሽም ብሎ ሲላት እጇን ይዞ ምንም አልሆንኩም ጆሲ በማለት ደንግጣ ስለነበረ እሱን ስታይሆ እንግዲህ አቶ ግርማ በራቸውን ከፍተው ለቀው ወጥተዋል። ሳሚም ቁጭ ምክንያቱም ባደረገው ነገር አፍሮ ራሱን ይዞ ቁጭ ብሎ በጣም የተጸጸተ ይገኛል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ።